በሰባት ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሰባት ቀን ቅድስት ሥላሴ አብ ወልድ መንፈስ ቅዱስ በአንድነታቸው በሰናዖር ታላቁን ሕንፃ የናዱበት ቀን ነው። ታሪኩም እንዲህ ነው። አሕዛብ ከጥፋት ውሃ በኋላ በምድር ላይ ተከፋፈሉ። ከምስራቅ ተነስተው ሄዱ። በሰናዖር ምድር አንድ ሜዳ አገኙ። እርስ በእርሳቸውም ኑ ሕንፃ እንስራ፣ ስማችን በምድር ላይ እናስጠራው ተባባሉ። ኦሪት ዘፍጥረት ምዕራፍ 11 ከቁጥር 1። ሕንፃም ጀመሩ። ብዙ ዓመታት ሰርተው ወደ ሰማይ አቀረቡት። በፀሐይም አብስለው ምግብ በሉ ይላል። ከዚህም በኋላ ሰይጣን በልባቸው አደረና ኑ ሥላሴን በጦር እንውጋቸው ተባባሉ። ጦርን ወደ ሰማይ መወርወር ጀመሩ። ሰይጣንም ከላይ እየተቀበለ ጦሩን ደም እየቀባ ይልክላቸው ነበር። እነርሱም አሁን አብን ወጋ ነው፣ አሁን ደግሞ ወልድን ወጋ ነው፣ አሁን መንፈስ ቅዱስን ወጋ ነው እያሉ መላልሰው ጦራቸውን ወረወሩ። ሥላሴም ክፉ ሥራቸውን ተመለከቱና ኑ አንዱ የአንዱን ቋንቋ እንደማይሰማው እናድርግ ብለው ወደ ምድር ወረዱና ቋንቋቸውን ቀያየሩባቸው። ከዚህም በኋላ አንዱ የአንዱን ቋንቋ አልሰማው አለ። ድንጋይ አምጣ ሲል ውሃ ያመጣል፣ ውሃ አምጣ ሲባልም ጭቃ ያመጣል። እርስ በርሳቸውም ጦርነት ገጠሙ፣ በምድር ላይም ተበተኑ። ሥላሴም በሰናዖር የተሠራውን ሕንፃ የሚያጠፋ ባቢል የተባለ ጥቅል ነፋስ ላኩበት። ተንዶም ምድር ተከፍታ ዋጠችው፣ ድራሹም ጠፍቷል። አንተ ትብል በልብከ አዕርግ ሰማየ ወእገብር መንበርየ ዲበ ከዋክብተ ሰማይ ወእትሜሰሎ ለልዑል። አንተም በልብህ ወደ ሰማይ አርጋለሁ፣ ዙፋኔንም ከሰማይ ከዋክብት በላይ ከፍ ከፍ አደርጋለሁ። በሰሜንም ዳርቻ በረጃጅም ተራሮች እቀመጣለሁ፣ ከደመናዎች ከፍታ በላይ አድርጋለሁ፣ በልዑልም እመላለሳለሁ አልክ። ዛሬ ግን ወደ ሲኦል ትወድቃለህ፣ ወደ ምድር ጥቅልም ትወርዳለህ እንዳለ በነቢዩ ኢሳይያስ መጽሐፈ ኢሳይያስ ወይም ትንቢተ ኢሳይያስ ምዕራፍ 14 ከቁጥር 13። ከዚህም በኋላ አገሪቱ በደመሰሳት ነፋስ ስም ባቢሎን ተባለች። ከባቢሎን ኢራቅ ተብላ እስከ አሁን ትጠራለች። አገሪቱም ሕንፃ አሰሪዎችም ፌርዜዮን፣ ናምሩድ ይባላሉ። ቦታው ሰናዖር ከለዳ ይባላል። ረድኤት በረከታቸው ከእኛ ጋር ትሁን። በሁለተኛነት የምናከብረው ጽንሰተ ለማርያምን ነው። አያቶቿ ቴክታ በጥሪያ ይባላሉ። ብዙ የወንድ ባሪያ እንዲሁም የሴት ባሪያ፣ የቀንድ ከብት እንዲሁም የጋኝማ ከብት የነበራቸው ባለጸጎች ነበሩ። ከወርቁ ብዛት የተነሳ እንደ ቀለበት እንደ አምባር እያሰሩ ከበሬው ከላሙ ቀንድ እያደረጉ ይህን ያህል የወርቅ ቀንድ፣ ይህን ያህል እንዲሁም የብር ቀንድ እያሉ አለን ይሉ ነበር። አንድ ቀን ቴክታ ከቤተ መዛግብት ገብቶ ወርቁ ብሩ ተዝረክርኮ አይቶ በጥሪቃ ሀብታችን ብዙ ንብረታችን ብዙ፣ ነገር ግን የወለድነው ያሳደግነው ልጅ የለንም፣ ለማን ይሆናል አላት። እግዚአብሔር እንጂ ከእኔ ባይሰጥህ ከሌላ ይሰጥህ ይሆናል፣ አግብተህ አትወልድምን አለችው።
ሕያው እግዚአብሔርን አላደርገውም አላት። በዚህም ጊዜ አዘኑና ሌሊት በሕልሟ እንቦሳ ከበረታቸው ስትወጣ እንቦሳይቱም አንበሳ እየወለደች እስከ 6 ትውልድ ድረስ ስትደርስ ስድስተኛይቱም ጨረቃን ጨረቃ ፀሐይን ስትወልድ አይታ እንዲህ ያለ ሕልም አለምኩ አለችው። ከመተርጉመ ሕልም ሄደው ቢጠይቁም ደግ ልጅ ትወልዳላችሁ፣ ጨረቃይቱ ከፍጡራን በላይ የምትሆን ልጅ ትወልዳላችኋለች፣ የፀሐይ ነገር ግን አልተገለጸልኝም አለ። እንደ ነቢይ እንደ ንጉሥ ያለ ይሆናል አላቸው። ከዚህም በኋላ ጸነሰች፣ ወለደችም። ስሟን ረከብኩ ስእለትየ ስትል ሄሜን አለቻት። ሄሜንም ዴርዴን ወለደች። ዴርዴም ቶናን ወለደች። ቶናም ሲካርን፣ ሲካርም ሄርሜላን፣ ሄርሜላም ቅድስት ሐናን ወለደች። ሐናም እጽዋተ ማኅፀን ሁና ልጅ አጥታ ስታዝን ትኖር ነበር። ዘማዊት ጎረቤት አለቻት። አንድ ቀን ሐና ልብሴ ቆሽሿል እንጂ መለስ ነበር አለች። ልብስማ የኔ ልብስ ሳጥን መልቷል፣ ተርፎ የለምን? አንዱን ለብሰሽ አትሄጂምን? አለቻት። ያንቺ ልብስ በአስበ ዝሙት የተሰበሰበ ነው። ንጹሐ ባሕሪ ጌታ ንጹሕ ነገር ይወዳልና ይህን ለብሼ ብለምነው አይሰማኝም ብዬ ነው አለቻት። ሐና እኔስ ጌታ ስለምን ልጅ ነሳት እያልኩ ሳዝንልሽ ኖር ነበር፣ ለካስ በዚህ ክፋትሽ ነው እንደ ድንጋይ አጠጥሮ እንደ ግንድ ገትሮ ያስቀረሽ አለቻት። በዚህ ማዝናለች። ሊቀ ካህናቱ ሮቤል ይባላል። እናንተ እንጂ ወይይቱ የከፍ መባወሙ ለመካናት ይላል። ብዙ ወተባዝሁ ያለውን ያስቀረባችሁ ርጉማን ብትሆኑ አይደለምን? መባችሁን አልቀበልም አላቸው። ሁለተኛም ወላዲያን የሚመገቡት ተረፈ መስዋዕት ነበረ። ያን ከልክሏቸው እያዘኑ ሲመለሱ ከዛፉ ጥላ ስር አረፉ። ሐና አእዋፍ ከልጆቻቸው ጋር ሲጫወቱ አይታ አእዋፍን ከባህሪያቸው እንዲራቡ እጽዋትን እንዲያፈሩ ስታደርግ ሐና ባሪያህን በምን ነገር ልጅ ነሳሃት? በውኑ ተፈጥሮዬ ከድንጋይ ነውን? ብላ አዘነች። ከቤት ሲደርሱም ወንድ ልጅ ብንወልድ እርፍ አርቆ ተክል አዕድቆ ይርዳን አንልም አለች። ለቤተ እግዚአብሔር ምንጣፍ አንጣፊ መጋረጃ ጋራጅ ይሆናል እንጂ ሴትም ብንወልድ እንጨት ሰብራ ውሃ ቀድታ ትርዳን አንልም። መሶበ ወርቅ ሰፍታ መጋረጃ ፈትላ ቤተ እግዚአብሔር ታገልግል እንጂ ብለው ብፅዓት ገብተዋል። ሐምሌ 30 እርሷ ለእርሱ ግምጃ ሲያስታጥቁት መቋሚያው አፍርታ ፍጥረት ፍሬዋን ሲመገቡ እሱ ለእርሷ ነጭ ርግብ 7ቱን ሰማያት ሰንጥቃ መጥታ በቀኝ ጀሮዋ ገብታ በማኅፀኗ ስታድር ሕልም አለሙ። ሄደው ለመፈክረ ሕልም ነገሩት። የከበረች ልጅ ትወልዳላችሁ አላቸው። አልመስላቸው ባለ ጊዜ እርሱ ይፍታው እንጂ አንተስ አልፈታኸውም ብለው ተመለሱ። ዓለም ሳይፈጠር አስቀድሞ በሕሊና አምላክ ታስባ ትኖር የነበረች እመቤታችን ቅድስት ድንግል ማርያም የተነገረላት ትንቢት ሊፈጸም የአባት የእናቷ ራእይ ሊተረጎም ጌታ የፈቀደበት ጊዜ ሲደርስ መልአኩ ቅዱስ ገብርኤልም መጥቶ ኢያቄምን ሚስትህ ሐና ትጸንሳለች፣ ደግ ልጅም ትወልዳለች አለው።
ዝሙት ይሆንብናል ብለው ምንጻፍ ለይተው ይኖሩ ነበር። ፈቃዱ እስከሆነ ብለው በአንድ ምንጣፍ አድረዋል። እመቤታችን ቅድስት ድንግል ማርያምም በዚሁ ሌሊት ተጸንሳለች። በረከቷ፣ አማላጅነቷ፣ ረድኤቷ ከሁላችን ጋር ይሁን። በሦስተኛነት የምናከብረውም ስምዖን ዘአምድን ነው። ነሐሴ 7 ቀን ስምዖን ዘአምድ። ይህ ቅዱስ ክቡር ስምዖን ዘአምድ 6 ዓመት በሆነው ጊዜ አባቱ የበጎች ጠባቂ ያደረገው። ወደ ቤተ ክርስቲያንም አዘውትሮ በመሄድ ሁል ጊዜ ቅዱሳት መጻሕፍትን ይሰማ ነበር። የእግዚአብሔር መንፈስ አነሳስቶት የዓለም አላፊ ጠፊ መሆኑ ታይቶት ወደ አንድ ገዳም ሄዶ መነኮሰ። ዓለሙኒ ኃላፊ ንብረቱኒ ኃላፊ እስመ ኩሉ ኃላፊ ውእቱ እንዳለ ቅዱስ ጳውሎስ ብዙ ዘመናትም በገል ተጠምዶ ሲጋደልና ሰውነቱን ሲያደክም ኖረ። ከዚህም በኋላ ሥጋውን አሰልስሎ እስኪገባ ድረስ በወገቡ ላይ ገመዱን አሰረ። ሥጋውም ተልቶ ከእርሱ ክፉ ሽታ ይወጣ ነበር። ስለ ክፉ ሽታውም መነኮሳቱ አዘኑ፣ ተጸየፉትም። ወደ አበምኔቱም ተሰብስበው ይህን መነኩስ ስምዖንን ከእኛ ዘንድ ካላወጣኸው አንተን ትተን ወደ ሌላ እንሄዳለን አሉት። እርሱም ምን አደረገ አላቸው። እነርሱም ጥራውና አንተ ራስህ እያሉት ጠራውና መጥቶ በፊቱ በቆመ ጊዜ ደም ከመግል ጋራ በእግሮቹ ላይ ሲፈስ አየ። አበምኔቱም እጅግ አስጨነቀው። ልብሶቹንም ገልጦ በሥጋው የገባውን ያንን ገመድ አየ። አበምኔቱም በእርሱ ላይ ተቆጥቶ ይህንን ታደርግ ዘንድ እንዴት ደፈርክ አለው። በታላቅ ድካምም ያንን ገመድ ከሥጋው አወጡት። ቁስሉም እስከሚድን መድኃኒት እያደረጉለት ለ50 ቀናቶች ያህል ኖረ። ከዚህም በኋላ አበምኔቱ እንዲህ አለው፣ ልጄ ስምዖን ሆይ እንግዲህስ ወደ ፈለግከው ቦታ ሂድ አለው። ከዚያም ወጥቶ ሄዶ በደረቅ ጉድጓድ ውስጥ ገብቶ ከእባቦችና ከጊንጦች ጋር ብዙ ዘመን ኖረ። እነሆ ጊንጦችንና እባቦችን የጠላትንም ሁሉ ኃይል ትረግጡ ዘንድ ሥልጣንን ሰጠኋችሁ እንዳለ ጌታ በወንጌሉ። የሉቃስ ወንጌል ምዕራፍ 10 ከቁጥር 19። ከዚህም በኋላ አገልጋዬ ስምዖንን ለምን ሰደድከው? አሁንም ፈልገህ መልሰው፣ በፍርድ ቀን እርሱ ከአንተ ይሻላልና ብሎ ሲገስጸው አበምኔቱ ራእይን አየ። አባ ስምዖንንም ከገዳሙ ስለ መውጣቱ ገሰጸው። በነጋም ጊዜ አበምኔቱ ራእይን እንዳየ ስለ አባ ስምዖንም እንደገሰጸው ለመነኮሳቱ ነገራቸው። ወንድሞቹም ደንግጠው እጅግ አዘኑ። እስከምታገኙትም ሄዳችሁ በቦታ ሁሉ ፈልጉት አላቸው። ሄደውም ፈለጉት፣ ነገር ግን አላገኙትም። ከዚህም በኋላ መብራት አብርተው ወደ ጉድጓድ ውስጥ ገቡ። ያለ መብልና ያለ መጠጥ ከእባቦችና ከጊንጦች ጋር ተቀምጦ አዩት። ገመድም አወረዱለትና ከዚያ አወጡት። በፊቱም ሰግዶ በአንተ ላይ ያደረግነውን በደላችንን ይቅር በለን አሉት። እኔንም ስላሳዘንኳችሁ ይቅር በሉኝ አላቸው። ከዚያም በኋላ የእግዚአብሔር መልአክ ስለ ብዙ ሰዎች ድህነት እግዚአብሔር እንደ ጠራው ነገረው። ከዚያም ሄደ። ቁመቱ 30 ክንድ የሚሆን የድንጋይ ምሰሶ አገኘ።
በድንጋይ ምሰሶ ላይ ቆሞ ድንቅ ድንቅ ታምራትን እያደረገ በሽተኞችንም እየፈወሰ ወደ እርሱ የሚመጡትንም እያስተማረ 12 ዓመት ቆየ። አባቱም ፈልጎት ነበር፣ ነገር ግን ሳያየው ሞተ። እናቱ ግን ወሬውን ሰምታ ከብዙ ዘመናት በኋላ ወደ እርሱ መጣች። በድንጋይ ምሰሶም ላይ ቆሞ አገኘችው። አይታውም አለቀሰች። ከድንጋይ ምሰሶም በታች ተኛች። ቅዱስ ስምዖንም ጌታችን በጎ ነገር ያደረገላት ዘንድ ከእርሷ ስለ እርሷ ለመነ። ያን ጊዜም እንደ ተኛች አረፈችና በድንጋዩ ምሰሶ በታች ቀበሯት። ሰይጣንም በእርሱ ላይ ቀንቶ እግሩን መታው። ከእግሩም ትል እየወጣ በአንዲት እግሩ ብዙ ዓመት ኖረ። ከዚህም በኋላ በጸሎቱ በገድሉም የማያልፍ ሰማያዊ ሕይወትን ወረሰ። ወደ እርሱም ስለሚመጡ ብዙ ሕዝቦች ውሃ ጥማት እንዳያስጨንቃቸው ወደ እግዚአብሔር ለምኖ ከድንጋይ ምሰሶ በታች ውሃውን አፈለቀላቸው። ዳግመኛም ወደ ሌላ ምሰሶ ተዛወረ። በእርሱም ላይ እየተጋደለ 30 ዓመትን ኖረ። ከዚህም የተነሳ ስምዖን ዘአምድ ተባለ። ብዙዎች አረማውያንና ከሃዲያንን አስተምሮ ወደ ፈጣሪያቸው መልሷል። በኋላ ክብር ይግባውና ወደ ወደደው ክርስቶስ ሄደ። በሰላምም አርፎ የዘላለም ሕይወትን ወረሰ። ከዚህም በኋላ የአንጾኪያ ሊቀ ጳጳሳት ቅዱስ አባ ስምዖን እንዳረፈ በሰማ ጊዜ ካህናትን፣ ዲያቆናትንና የሀገርን መኳንንቶች ከእርሱ ጋር ይዞ የቅዱስ አባ ስምዖን ሥጋ ወዳለበት ደረሰ። በታላቅ ክብርም ተሸክመው እየዘመሩና እያመሰገኑ ወደ እስክንድሪያ አድርሰው በቤተ ክርስቲያን ውስጥ አኖሩት። ከሥጋውም ድንቆች ተአምራቶች፣ ታላቅ ፈውስም ተገልጠዋል። በረከቱ፣ ረድኤቱ፣ አማላጅነቱ ከእኛ ጋር ይሁን። ሕሊናችን በማሰባሰብ አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያሰርይልን ዘንድ ለዘላለሙ አሜን። ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ምስጋና ይሁን። ውድ የሃይማኖት ሚዲያ ተከታታዮች ከዚህ በላይ እንድንሰራ አገልግሎቱ በሰፊው ይሰጥ ዘንድ በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ ድጋፋችሁን ታሳዩን ዘንድ በትህትና እንጠይቃለን። ያላችሁን ሐሳብ አስተያየት በኮሜንታችን ስር ላይ አስቀምጡልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።